ሰላም ብያለሁኝ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁኝ ማለት ነው። እንግዲህ እንደምታውቁት ትናንትና የለቀኩትን ቪዲዮ አይታችሁ እንግዲህ ሁላችሁም ሀሳብ አስተያየታችሁን ስታስቀምጡልኝ ነበረና እጅግ አድርጌ አመሰግናለሁኝ። ክበሩልኝ እኔ ውድ ቤተሰቦች አመሰግናለሁኝ። ዛሬ ደግሞ እንደምታውቁት እንግዲህ በአዲስ ቪዲዮ ነው ተመልሼ የመጣሁት ማለት ነው። ዛሬ ደግሞ ምንድነው ይዘሽ የመጣሽው ብትሉኝ፣ ዛሬ የሚገርማችሁ ነገር ጠዋት ነው። እንግዲህ ያው አሁን ይሄ ሪከርድ ማድረገው ከመሸ በኋላ ነው ማለት ነው። ግን ጠዋት ነበር የቀረጽኩትኝና እኔ ወደ ቲክቶክ ገብቼም አላቅም አይቼም አላቅም። እንደ አጋጣሚ እስቲ ቆይ ቲክቶክ ዛሬ ልግባ ብዬ እንደ አጋጣሚ ስክሮል አድርጌ ስገባ አንዲት እህታችን ቪዲዮ ለቃ ነበረ ማለት ነው። እና መዳም ቤት እየሰራሁኝ ምግብ ሳልበላ ነው የምሰራው። ሴትዮ በቃ በጣም ነው የምትቆጣጠረው። በየሄድኩበት ቦታ ሁሉ ካሜራ ላይ ያለች ስታወራ ሰማሁኝ ማለት ነው። በዚህ አጋጣሚ ለእናንተ ትምህርት ይሆናችኋል ብዬ ነው። እናንተ ስራ እስከምትሰሩ ድረስ ግዴታ መመገብ አለባችሁ ማለት ነው። ምግብ ካልበላችሁ እንዴት ናችሁ ነው የምትሰሩት የሚለውን ነገር ዛሬ ከእናንተ ጋር ለመወያየት ነው የመጣሁት ብያለሁኝ። እንግዲህ እንደምታውቁት መዳም ቤት ስንሰራ በጣም ብዙ ስራ ነው ያለው። በጣም ነው የሚከብደው ስራው። ልብስ መተኮስ አለ፣ ምግብ መስራቱ አለ። በዛ ላይ ደግሞ አሁን የሙቀት ጊዜ ነው ውድ ቤተሰቦቼ አስቡትና ይሄን ስንሰራ ምግብ የሚባል ነገር ካልተበላ ምንም የሚሰራ ነገር አይኖርም ማለት ነው። ግዴታዋ ነው ይሄ የኛ ሳይሆን የነሱ ግዴታ ነው። ልንሰራ እነሱ ቤት እስከመጣን ድረስ ግድ የሚያስፈልገን ነገር ማሟላት አለብን ማለት ነው። ኢቭን እሱ ብቻ ሳይሆን የሚያስፈልገንን ሳሙና፣ ቅባት፣ ሻምፖ ሁሉን ነገር እነሱ ማሟላት አለባቸው ማለት ነው። ከራሳችሁ ምንም ነገር የምትጠቀሙት ነገር አይኖርም። ምንም ነገር የነሱ ነው ሁሉም ነገር። እናቺ ልጅ ግን እኔ ልጠይቃት እፈራለሁኝ። ምግብ ራሱ አንስቼ መብላት በጣም ነው የምፈራው። እንዳለ በየቦታው ካሜራ ነው ያለው ያየኛል ብዬ በጣም ነው የምፈራው። ቲክቶክ ራሱ ገብቼ ቪዲዮ አይቼ አላቅም እና ምን ትሉኛላችሁ ብላ ስትመጣ እኔ ግን ሀሳብ አስተያየት አስቀምጬላት ነበረ። ምክንያቱም ምንም ነገር መስራት አይቻልም ካልተበላ ካልተጠጣ ማለት ነው። እንግዲህ እንደምታዩት እኔ ይሄው ጠዋት ነው እየቀረስኩ ያለው ሻይ እያፈላሁኝ ነው ማለት ነው። እንግዲህ ዛሬ ቪዲዮ የሚቀርበው ከትልቁ ከዋናው ስቱዲዮ ነው ማለት ነው። እንደምታዩት እንግዲህ ያው ኪችን ውስጥ ሆኜ ነው የምቀርጽ ያለሁት። ከመሸ በኋላ ነው ሪከርድ ያደረኩ ያለሁት። ግዴታ ይሄን ቪዲዮ መስራት አለብኝ ብዬ ስላሰብኩኝ ነው ማለት ነው ውድ ቤተሰቦቼ። እና ምንም ነገር ከእናንተ የምታደርጉት ነገር የለም። ምክንያቱም እናንተ ስራ ትሰራላችሁ፣ ልጅ ትይዛላችሁ፣ ምግብ ትሰራላችሁ፣ ልብስ ተኩሳላችሁ። ያ ሁላ ነገር የተሰራ ሳይበላ የሚሰራ ነገር ስለማይኖር አትፍሩ። ምንም የሚያስፈራ ነገር የለም። ከፈለጉ ቢሮ ደውሎ መናገርም ይችላሉ። ምንም ነገር ማድረግ ይችላሉ። ምክንያቱም እናንተ ምግብ ካልበላችሁ ውሃ ካልጠጣችሁ ምንም ነገር ማድረግ አትችሉም። ምክንያቱም እነሱ እንደምታውቁት ሙሉ ቀን ሲያኝኩ ነው የሚሉት፣ ሙሉ ቀን ሲበሉ ነው የሚሉት አይደለ? ስለዚህ እኛ ደግሞ ስራ እየሰራን ስለሆነ የምንውለው ይርበናል፣ ይጠማናል። ስለዚህ ግዴታ እየበላችሁ ነው መስራት ያለባችሁ። አትፍሩ። መዳም ቤት ነናች ብላችሁ መፍራት አያስፈልግም። መጥፎ ስራ ብቻ ነው የሚያስፈራው እውነት ለመናገርና መጥፎ ስራ ከሰራን ጥሩ አይደለም። እና ግን በዚህ ግን ይሄን የሚያስፈልጋችሁ ነገር ይሄን አርግልኝ፣ ይሄንን ስጭኝ፣ እንደዚህ አርግልኝ ማለት ምንም የሚያስፈራ ነገር ስለሌለ እናንተ በቻናችሁ መጠን በርፍት ለመናገሩ ሞክሩ። ግን ያው ልጅቷ አይናፋርም፣ በቃ መናገርም ስለማትችል በቃ የዋህ ስለሆነች ምንም ነገር መናገር አልቻለችም። ማለት አንድ ቀን ጠይቂያት ነበረ። ከዛ ግን ከዛሬ በኋላ እንዳትጠይቂኝ ብላ ስለነገረችኝ መልሼ ልጠይቃት አልቻልኩም። ስለዚህ ምን ትሉኛላችሁ ነው ሀሳቧ። ግን እኔ ይህን ቪዲዮ እንዳጋጣሚ እንኳን የምታዩ ከሆነ ምንም የሚያስፈራሽ ነገር አይኖርም። ምክንያቱም አንቺ እሷ ቤት ነው የምትሰሪው፣ የእሷ ሰራተኛ ነሽ። የሚያስፈልግሽን ነገር የማሟላት ግዴታ አለባት እንጂ አንቺ አይደለሽም ከራስሽ መጠቀም ያለብሽ እንጂ እሷ ናት ሁሉ ነገር የምታደርግልሽና ምንም መፍራት እንደሌለብሽ። በቃ ምንም ነገር ሻምፖ የሚለቅ ሳሙና ምንም ነገር ቢያልቅብሽ ራሷ ገዝታ የመስጠት ግዴታ አለባት ማለት ነው። እና እንዳትፈሪ። ሌሎቻችሁም እንግዲህ እንደዚህ የምታደርጉ ከሆነ ምንም የሚያስፈራ ነገር አይኖርም። ምክንያቱም እነሱ ስራቸውን አንድ ቀን ስራ ባሰሪላት አንድ ቀን ስራ ብታልፊ አትፋታሽም ማለት ነው። በየቀኑ ቤት እየተጸዳ አይደል? በየቀኑ የልብሶች እንዴት እየታጠበ ስለሆነ ግዴታ አንቺ በየቀኑ ደግሞ መጠቀም ያለብሽ ነገር መጠቀም አለብሽ ማለት ነው። ምን ትለኝ ይሆን ብሎ ምንም ነገር መፍራት አያስፈልግም። ምክንያቱም እኛ ይሉንታ የሚባል ነገር ይዘናል።
እናፍራለን፣ እንፈራለን። እየራበን እንኳን ውይ ምን ትለኝ ይሆን ወይኔ እንደዚህ እንፈራለን። ግን አያስፈልግም። እነሱ ስራቸውን ሲያዙ ምንም የሚፈሩት ነገር የለም። ምንም አይመስላቸውም ማለት ነው። እንደፈለጉ ነው የሚያዙ፣ እንደፈለጉ ነው ወደ ላይ ወታች ስንል የምንውለው። እነሱ ጋር እንደሆነ ምንም ፍርሃት የሚባል ነገር የሚባል ነገር የላቸውም። ስለዚህ እኛ ደግሞ እየራበን የምንፈልገውን ነገር ለመጠየቅ ለምን ይዘናል። እና ወንዶችዬ ድፍረት ቢኖረን ጥሩ ነው። ግን ያው መጥፎ ነገር አድርጎ አይደለም፣ መጥፎ ነገር እንዳታደርጉ። ግን እናንተ የሚያስፈልጋችሁን ነገር መጠቀም ያለባችሁን ነገር ግዴታ መጠቀም አለባችሁ ማለት ነው። እንግዲህ የውድ ቤተሰቦቼ የሚያስፈራ ነገር አይኖርም። ምክንያቱም እኛ እየሰራ ነው ያለ ነው። ስለዚህ ይሄን እናንተ ያው ለማስተላለፍ ስለፈለኩኝ ነው። እንደምታዩት እንግዲህ በጠዋት ይሄን ቪዲዮ ቆይ ልቅረጽና እንደምታውቁት ላይ እገባለሁ እኛ ቀረጬ ከዛ በኋላ እለቃለሁኝ ብዬ ስላሰብኩኝ ነው በጠዋቱ እየቀረስኩ ያለው እላችኋለሁ። ግን በጣም ስላሳዘነችኝ ነው ልጅቷ ማለት ነው። በጣም አሳዘናኛለች። ምክንያቱም ገና ከመጣሁኝ 1 አመቴ ነው አለችኝ። ገና 1 አመቴ ነው ከመጣሁኝ። ግን ይሄን ብዬ ለመናገር በጣም ነው የምፈራው። አንድ ቀን ብቻ ስለጠየቅኩኝ ተቆጣችኝ። ከዚህ በኋላ እንዳትጠይቂኝ ብላ ስላለችኝ አሁን ግን መልሼ ለመጠየቅ ፈርቻለሁኝ። ምን ብዬ ጠይቃታለሁኝ? እኔ እንዲሁም ለመጥፋት ራሱ እያሰብኩኝ ነበረ ስል መጥፋት የለብሽም ብሎ አንዳንድ ሰዎችም እንትን ያታሉ። ግን መጥፋት ጥሩ አይደለም፣ በኋላ ከጠፋሽ ህገ ወጥ ነው የምትሆኚው ብለው በጣም ብዙም መክረዋታል። ግን መጥፋት የሚባል ነገር እንዳይኖር ግን የሚያስፈልጋችሁ ነገር እዛው እየሰራችሁ እናንተ የሚያስፈልጋችሁን ነገር መጠየቅ ትችላላችሁ ማለት ነው። ውድ ቤተሰቦቼ ያው በተረፈ እንግዲህ ፈጣሪ ያግዘን ነው። እነሱ ስራቸውን አንድ ቀን ወደ ኋላ እንዲል አይፈልጉም። አንድ ቀን ለሰከንድ ማለት ነው ስራቸው እንዲጓደልባቸው አይፈልጉም። ምግባቸውን አንድ ቀን ሳይሰራ እንዲቀርባቸው አይፈልጉም። ስለዚህ እኛ ደግሞ የሚያስፈልገን ነገር በየቀኑ የሚያስፈልገን ነገር ማድረግ ግዴታ አለባቸው ማለት ነው። ማያደርጉ ከሆነ ይሄ ሌላ ነገር ነው። ስለዚህ እናንተ ደግሞ የሚያስፈልጋችሁ ነገር ማዳም ይሄን እንፈልጋለሁ ይሄን አድርግልኝ በሉ ያደርጋሉ እነሱ። ግን እኛ ችግሩ ምንድነው? እንፈራለን። ይሉኝታ የሚባል ነገር ይይዘናል። ለዛ ነው ራሳችን የምንጎዳው። ሌሎች ዜጎች አንድ ቀን የሚፈልጉትን ነገር ሳይጠይቁ ውለው አጥረው አያውቁም። ወዲያው ነው የሚጠይቋቸው የሚቀበሏቸው ማለት ነው። እውነት ለመናገር እኛ አበሾች ግን እንፈራለን፣ እናፍራለን። ምን ትለኝ ይሆን? ይሄን ብልስ ምን ትለኛለች? ይሄን ብልስ ምን ትለኛለች ብለን በይሉንታ ስለምንያዝ ነው የምንጎዳው። እና ሌሎች ዜጎች ምንም የሚፈሩት ነገር የለም። እኛ ግን እንፈራለን። ግን መፍራት አያስፈልግም። መጠየቅ ያለብን ነገር ጠይቀን በአግባቡ ስራችን መስራት ያለብን ማለት ነው። ነገር ብንታመመን ብንል እነሱ መልሰው ሌላ ሰራተኛ ነው የሚያመጡት እንጂ እኔ ስለታመምኩ ሳቤት ወይኔ እሷን እኮ ፈልጋታለሁ አሳክሜ እንዲያረጋታለሁ የሚባል ነገር አይሰራም። እኔ ከታመምኩኝ ወስዳ ቀይረህ ሌላ ሰው ነው የምታመጣኝ ማለት ነው። ሌላ ሰው ታመጣለች። ስለዚህ እናንተ ደግሞ ይሄ እንዳይፈጠርባችሁ ራሳችሁን በደንብ መጠበቅ አለባችሁ፣ መጠገን አለባችሁ። 24 ሰዓት ብቻ ዝም ብለን ስራውን መስራት ብቻም አይደለም፣ ራሳችንን በደንብ ማሰብ አለብን ውዶችዬ። ነገ ብንታመም ነገር ብንሆን መከራው ለእኛና ለቤተሰቦቻችን ነው ማለት ነው። ውድ ቤተሰቦች እንግዲህ ራሳችሁን እየጠበቃችሁ ስሩ። ይሄን ለማለት ነው እንግዲህ ዛሬ ከትልቁ ከማዳም ስቱዲዮ ይህን ሀሳብ ይዤላችሁ የመጣሁት ማለት ነው። በተረፈ እንግዲህ ፈጣሪ ይጠብቀን፣ ያግዘን፣ ከእንዲያ ነገር ይጠብቀን ማለት እወዳለሁ። እንግዲህ ቤተሰቦቻችን ተቀላቀሉ ማለት ነው። አዲስ የሆናችሁ ቤተሰብ ሁኑ። የነባር ቤተሰቦችም አመሰግናለሁ። ያው የመለቀው ቪዲዮ ያያችሁ ኮሜንት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ ማለት ነው። በቀጣይ ቪዲዮ ደግሞ እመለሳለሁኝ ያላችሁ ቤተሰቦቼ። በተረፈ ሰላማችሁ ይዛ መልካም ቆይታ ይሆንላችሁ። እንግዲህ ግን ቪዲዮ ላይክ እያደረጋችሁ አይደለም፣ ላይክ እያደረጋችሁ አዲስ ሆናችሁ ደግሞ ተቀላቀሉ ማለት እወዳለሁ። አብረን እንደግ ማለት ነው ዶችዬ። በተረፈ መልካም ምሽት ልላችሁ ነው። መልካም ቆይታ ላችሁ ነው። እንግዲህ ባይ ባይ። ሰናይ ምሽት።